ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ጥር 4 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። ከያዝናቸው መረጃዎች መካከል የህልውና ትግሉ ከተጀመረበት 2015 ሚያዝያ ወር ጀምሮ እስከ ትላንት ጥር 3 አጥቢያ ሌሊት ድረስ በትግል ላይ የነበረው ኮሎኔል ፈንታሁን ሞሀቤ የህልውና ትግሉን ቀርቶ ለአገዛዙ እጁን ሰጥቷል። ኮሎኔሉ ምድር እንደ ቂጣ ትገለበጣለች እንጂ 2 እና 3 ጊዜ ለማረኳቸው ጀነራሎች እጄን አልሰጠም በሚል ሲፎክር የነበረ ሲሆን ነገር ግን ትናንት ጥር 3 ለዛሬ ጥር 4 2018 ዓ.ም በዳውንት ወረዳ ለሚገኙ አገዛዙ ወታደሮች እጁን ሰጥቷል። ኮሎኔሉ በሄሊኮፕተር ወደ አዲስ አበባ ተወስዶ እጃቸውን ከሰጡ ከሌሎች ባንዳዎች ጋር ተገናኝቷል፣ ሲጨባበጥም ታይቷል። ይህንን በሚመለከት በወሎ ቤተ አማራ የሚገኙ የፋኖ አመራሮች ቃላቸውን ሰጥተዋል፣ አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ከጎንደር አየር ማረፊያ በቅርብ ርቀት በተጣለ ደፈጣ ጥቃት የስርዓቱ ጥምር ጦር ተመታም። ከማክሰኝት ወደ ጠዳ እየተጓዙ በነበሩ ያገዛዙ ወታደሮች ላይ ነው ከአየር ማረፊያው በቅርብ ርቀት ልዩ ስሙ ጭንጫዬ በተባለ አካባቢ ደፈጣ ጥቃቱ የተፈጸመው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምዕራብ አማራ ቀጠና መነሻቸውን ከቢኮሎ አድርገው ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተከፈተ ጥቃት 25 ወታደሮች ሲገደሉ ከ40 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ውጊያው የተደረገው ሰሜን ሜጫ ወረዳ ሐሙሴት በተባለ አካባቢ ነው የተባለ ሲሆን ፋኖ በጥቂት ኃይል ትልቅ ድል የተቀዳጀበትን ተጋድሎ በማድረግ የጥላትን አከርካሪ መስበር ችሏል። መረጃውን በዝርዝር አሰናድተነዋል፣ ትሰሙታላችሁ። በትላንትናው ዕለት መነሻቸውን ከደሃና አምደ ወርቅ አድርገው ሲንቀሳቀሱ በነበሩ የሚሊሻ አባላት ላይ በተከፈተ ጥቃት የሟች ወታደሮች ቁጥር ጨምሯል ተብሏል። በረፋድ ዘገባችን 35 ወታደሮች ቁስለኛና ሙት መሆናቸውን ገልጸን የነበረ ሲሆን አሁን ግን የሟችና ቁስለኞች ቁጥር ወደ 75 ደርሷል። የተማረከው መሳሪያም 58 ደርሷል። የፋኖ አባላቱ ውጊያው በተደረገበት ቀጠና በየሸጡ በየማሳው መሳሪያ አሰሳ እያደረጉ ይገኛሉ። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነ እነዚህንና ሌሎች መረጃዎችን ታደምጣላችሁ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፈን። በምዕራብ አማራ ቀጠና መነሻቸውን ከቢኮሎ አድርገው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት 25 ወታደሮች ሲገደሉ ከ40 በላይ የሚሆኑት መቁሰላቸው ታወቀ። ውጊያው የተደረገው ሰሜን ሜጫ ወረዳ ሐሙሴት በተባለ አካባቢ ነው የተባለ ሲሆን ፋኖ በጥቂት ኃይል ትልቅ ድል የተቀዳጀበትን ተጋድሎ በማድረግ የጥላትን አከርካሪ መስበር ችሏል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር የሚገኙት የቃኝና መሐንዲስ ሻለቃ አባላት በጉዞ ላይ በነበረ የጠላት ኃይል ላይ ድንገተኛ ጥቃት በመክፈት ድል ተቀዳጅተዋል። ዛሬ ጥር 4 2018 ዓ.ም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ አባላት በሰሜን ሜጫ ወረዳ ሐሙሴት ቀበሌ ልዩ ስሙ ታጠቅ ለስራ የምርሃል ከተሰኘ ጎጥ በጠላት ላይ ድንገተኛ ጥቃት ከፍተው ትልቅ ድል ተቀዳጅተው ውለዋል። መነሻቸውን ከቢኮሎ አድርገው በሌሊት እንቅስቃሴ ያደረጉት የአገዛዙ ወታደሮች ሐሙሴት ከተማ አቅራቢያ ያልተጠበቀ ውርጅብኝ ወርዶባቸዋል ነው የተባለው። የ11ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ አባላት ዛሬ ከረፋዱ 3 ሰዓት ጀምሮ ለ4 ተከታታይ ሰዓታት ባደረጉት ተጋድሎ ከ25 በላይ የአገዛዙ ወታደሮችን ሲገድሉ ከ40 በላይ የሚሆኑትን ደግሞ አቁስለዋል። ከሞት የተረፈው የአገዛዙ ኃይል ምሽግ በመያዝ ራሱን ለማትረፍ ከመሞከሩ በተጨማሪ ከቢኮሎ ተጨማሪ ኃይል በማስመጣት አስከሬንና ቁስለኛውን ሲጭን አምሽቷል ነው የተባለው። ቴዎድሮስ 102ኛ ኮር የአደረጃጀት ማሻሻያውን ካጠናቀቀ በኋላ በጠላት ላይ ወሳኝ እርምጃዎችን መውሰዱን አጠናክሮ ቀጥሏል ተብሏል። ወደ ሌላኛው መረጃችን አለፈን። ከጎንደር አየር ማረፊያ በቅርብ ርቀት በተጣለ ደፈጣ ጥቃት የስርዓቱ አገልጋይ ወታደሮች መመታታቸው ታወቀ። ከማክሰኝት ወደ ጠዳ እየተጓዙ በነበሩ ያገዛዙ ወታደሮች ላይ ነው ከአየር ማረፊያው በቅርብ ርቀት ልዩ ስሙ ጭንጫዬ በተባለ አካባቢ ደፈጣ ጥቃቱ የተፈጸመው። በደፈጣ ጥቃቱ እስካሁን በርካታ ወታደሮች ሙትና ቁስለኛ መደረጋቸው የታወቀ ሲሆን ቁስለኞች ለሕክምና ወደ ጎንደር ተወስደዋል ነው የተባለው። የፋኖ አባላቱ ከባህር ዳር ጎንደር የሚወስደውን ዋና የፌዴራል መስመርን በመቆጣጠር የጠላት ኃይል ላይ ከባድ ጥቃት በመፈጸም ታላቅ ድል እየተቀዳጁ ይገኛሉ።
ወደ ሌላኛው መረጃችን አለፍን። በረፋድ መረጃችን መነሻውን ከደሃና አምደ ወርቅ አድርጎ ሲንቀሳቀስ በነበረ የሚሊሻና የፖሊስ ኃይል ላይ በተወሰደ እርምጃ 35 የሚሆኑት ሙትና ቁስለኛ መደረጋቸውን ገልጸን ነበረ። በዘገባችን በውጊያው 37 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ ሌሎች ወታደራዊ ንብረቶችን በፋኖ ቁጥጥር ስር ማዋላቸውን አክለን ነበረ። አመሻሹን ተጨማሪ መረጃ ከቀጠናው መጥቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ 010 ቀበሌ አባማቦ ቀጠና ትላንት ጥር 3 2018 ዓ.ም ከማለዳ ጀምሮ እስከ ምሽት 1 ሰዓት ድረስ ባደረጉት ተጋድሎ የብአዴን ተላላኪ ሎሌ በሆኑ የሚሊሻና አድማ ብተና አባላት ላይ ከባድ ጥቃት በመሰንዘር ድል ተቀዳጅተውባቸዋል። የሚሊሻና የፖሊስ አባላቱ በትላንትናው ዕለት ማለዳ መነሻቸውን በምስራቅ አማራ ቀጠና የደሃና ወረዳ መቀመጫ ከሆነችው ከአምደ ወርቅ ከተማ በማድረግ መከላከያ ሰራዊት በሚሰጣቸው የከባድ መሳሪያ ሽፋን ተጠቅመው በአካባቢው እየተንቀሳቀሱ ባለበት ነው በቀጠናው የጥላት ኃይልን እግር ተወርች አስረው በሚገኙት በፋኖ አባላቱ ከባድ ጥቃት የተፈጸመባቸው። ወረዳው አባማቦ ተብሎ በሚጠራው አካባቢ ከማለዳ ጀምሮ እስከ ምሽት በዘለቀው በዚያ ወደ ውጊያ በቁጥር 46 ወታደሮች ሲገደሉ 29 ወታደሮች ደግሞ ቁስለኛ ሆነዋል የተባለ ሲሆን በድምሩ 75 የብአዴን አገልጋይ ሎሌዎች ሙትና ቁስለኛ ተደርገዋል። በውጊያው ሙትና ቁስለኛ ከተደረጉት በተጨማሪ 32 ክላሽንኮቭ መሳሪያና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ የተማረከ ሲሆን 2860 ተተኳሽ 56 የወገብ ትጥቅ ተማርኳል። ከምርኮኞች መካከል የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋያናውን ጨምሮ የደሃና ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ምስጋናው ይገኙበታል ነው ያለው እዙ አመሻሹን ባወጣው ተጨማሪ መረጃ። አሁንም ውጊያው በተደረገበት ቀጠና የፋኖ አባላቱ በየማሳውና በየጥሻው የወደቀ መሳሪያ ካለ በሚል አሰሳ እያደረጉ ነው። መሳሪያውም እየተገኘ ነው። ቁጥሩ ከዚህ በላይ ሊጨምር እንደሚችል ነው የተጠቀሰው። ወደ ሌላኛው መረጃችን አለፈን። የህልውና ትግሉ ከተጀመረበት ሚያዝያ ወር 2015 ዓ.ም ጀምሮ እስከ ትላንት ጥር 3 2018 ምሽት ድረስ በትግል ላይ የነበረው ኮሎኔል ፈንታውን ሞሀቤ እጁን ለጸረ አማራው ብልጽግና ቡድን ሰጥቷል። ኮሎኔሉ ከዚህ ቀደም በተለያዩ ሚዲያዎች ላይ በሰጣቸው ቃለ መጠይቆች 2 እና 3 ጊዜ ለማድረኳቸው ጀነራሎች ምድር እንደ ቂጣ ትገለበጣለች እንጂ እጄን አልሰጥም ሲል ነበረ። ነገር ግን በስተመጨረሻም የአማራ ህዝብንና ህልውና ትግሉን በመክዳት ትላንት ጥር 3 2018 ዓ.ም ለዛሬ ጥር 4 አጥቢያ ሌሊት በዳውንት ወረዳ እጁን ሰጥቷል። ለመውሰድም ከአዲስ አበባ አንድ የጦር ሄሊኮፕተር ዳውንት ላይ ያረፈ ሲሆን ሄሊኮፕተሯ ማርፈጃውን ኮሎኔሉን ይዛ ወደ አዲስ አበባ ሄዳለች። አዲስ አበባ ከደረሰ በኋላ ሌሎች ባንዳዎች አቀባበል አድርገውለታል። ይህንን በሚመለከት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የግዙፉ ላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ የሚከተለውን መልእክት አስተላልፈዋል። እንደወረደ የምናቀርብላችሁ ይሆናል። ይህን የአማራ ትግል የጀመርንበት ብዙ ምክንያቶች ቢኖሩም ዋነኛ ምክንያታችን አማራ በመሆናቸው ብቻ በወለጋ፣ በነቀምት፣ በሻሸመኔ፣ በጉራ ፈርዳ፣ በመተከልና በሌሎች አካባቢዎች በጅምላ ተጨፍጭፈናል፣ በጅምላ ተገለናል፣ በጅምላ ተፈናቅለናል። በዚህ ምክንያት አማራ የመዳኛ መንገዱ ክንዱና ነፍጡ መሆኑን አውቀን ዱር ቤቴ ካልን 3 እና 4 ዓመታትን አሳለፍን። በዚህ ቆይታችን ዱላ ይዘን ወጥተን ከክላሽ እስከ ዲሽቃ ከዲሽቃ እስከ ሞርተርና ሌሎች ከባባድ መሳሪያዎችን ታጥቀናል። ይህ ሁሉ መሳሪያዎች ይዘን እየታገል ባለንበት ወቅት በአባታችን በብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፈንታውን ሞሀቤ በትላንትናው ዕለት ለዚህ ፋሺዝም ስርዓት እጅ የሰጠ የሚል ዜና ሰምተናል። ኮሎኔል ፈንታው ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም። ምክንያቱም ይህ ትግል ለግለሰቦች ስንል ስላልወጣን፣ እኛ ግን የጀነራል አሳምነው ጽጌ ልጆች የአባታችን አደራ ቃል ተወጥተን የአማራን ትንሳኤ እናበስራለን። አሁንም በዚህ ትግል የሚነግድ ካለ መንገዱ ክፍት ነው። እንክርዳዶች ከስንዴው እንድትለዩልን እንፈልጋለን። ይህ ትግል ስንጀምር ላንጨርስ አልጀመርነውም። አማራነት ያሸንፋል። ድል ለአማራ ፋኖ ነው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ኮር ዋና ሰብሳቢ አርበኛ ወንድሙ ማሩ። ይህንን በሚመለከት ደግሞ ሌላ መልእክትም አለ። እሱንም ወደ እናንተ እንደወረደ የምናደርስ ይሆናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራር የሆነው ሻለቃ ሀብታሙ ደምሴ የኮሎኔሉን እጅ መስጠት በሚመለከት የሚከተለውን ነጥብ አስቀምጧል። መልእክቱን እንደወረደ የምናቀርበው ይሆናል። የአማራ ህዝብ ላይ የተደቀነውን የህልውና አደጋን ተከትሎ ለህዝባችን ደህንነት ዋስትና ለመሆን ዱር ቤቴ ብለን ጠበንጃ አንስተን ወደ ጫካና በረሃ የገባነው ህዝብን የማዳንን ዓላማን አንግበን መሆኑ ይታወቃል። በበኩላችን የምንሞትለት ዓላማን ጠንቅቀን ስለምንረዳ ይህንን ዓላማ ለማሳካት የሚያስችል ጽናት ተላብሰን ትግላችንን ቀጥለናል። ይህ በእንዲህ እንዳለ ቅርብ ወራጆች ደግሞ በየተራ ወደ ጥላት እየገቡ መሆናቸውን ታዝበናል።
ትግል ያለ ዓላማና ጽናት እንደማይሰምር ሁሉ ዓላማ ቢስ ሲሆኑ ወደ ጥላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው። በትግሉ ሜዳ ላይ በጽናት መቆየት የሚችል ዓላማ ያላቸው ብቻ መሆናቸው ልንገነዘብ ይገባል። ዓላማ ከሌላቸው ብዙሃን ይልቅ ዓላማ ያላቸው ጥቂቶች ለድል ይበቃሉ። አማራ ሕዝብ አሁን ላይ እየሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ሕዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎቹን ሁሉ በጽናት ለማለፍ ቆርጠን እንደ ሕዝብ መነሳት ይገባል። ይህ ሊሆን የሚችለው ደግሞ አማራዊ አንድነታችንን ማንበር ስንችልና የጋራ መግባባት ላይ ስንደርስ ነው። ባቡሩ ሲጓዝ በየፌርማታው የሚወርዱት ተሳፋሪዎች እንደሚኖሩ ተገማች ነው። ይህንን ትግል እንደ ባቡር ቆጥረ ነው በየፌርማታው የሚወርደው ተሳፋሪ ጉዳይ ሊያሳስበን እንደማይገባ ለማስታወስ እንወዳለን። የሚገርመው ነገር ቢኖር ወደ ጥላት የሚገቡ አካላት ለክህደታቸው እንደ ስበብ የሚቆጥሯት በዋናነት ጌቶቻቸው የሚሰጧቸውን አጀንዳ መሆኑ ነው። ስለዚህ እነሱ ከጀምሮ የጥላት እንጂ የኛ አልነበሩም ማለት ነው። የጥላትን አጀንዳ ከጥበንጃ ጋር ተሸክመው ላይታች ሲሉ የነበሩ ስለሆኑ እነሱ ቢመጡ ቢሄዱ ምንም ሊደንቀን ሊጭንቀን አይገባም። ጥርሳችንን ነክሰን በመታገል የሚከፈለውን መስዋዕትነት እየከፈልን ለአማራ ሕዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን እስከ መጨረሻዋ የድል ብስራት ከዓለማችን ዝነፍ እንደማንል እያረጋገጥኩኝ አንበሳ ምን ቢርበው ሳር አይግጥም እንዲሉ አበው እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው። ሻለቃ ሀብታሙ ደምሴ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከፍተኛ አመራር። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 4 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።